የሚመስለው። በእናቴ አንቺም ተኚ እኔም ልሂድ። ደህና ደሪ። እንዴ አትሄጂ። በቃ ሲንግል ማሙኝ በጣም ቀላል ነገር እኮ ነው። በዛ ላይ ደግሞ ሁለት ልጅ ትዳርሽን ፍቺ እያልሽኝ ነው? እንደዛ አላልኩሽም። ጠይቂው ማርቲ፣ እርግጠኛ ነኝ የራሱ ልጅ ናት። ቆንጆ አድርጌ ፍርፍር ሰርቼ እላለሁ። እቺን ብላሽ እንደው እጅ ይጣፍጣል እንጂ ምን ታረጋዋለህ? ከዘራችን ነው፣ ምግባችን ይጣፍጣል። ትንሽ ስላበሳጨችኝ ነው። እስቲል አሁን ድረስ የመታችኝ እኮ እያመመኝ ነው ያለው። አልገባሽም? ልጄን ድጋሚ ስታሸማቅቃት እንዳላይ የቀረው ይቀራል። የምኖረው ለልጆቼ ነው። ልጄን ድጋሚ እንዳታሸማቅቃት። ልጆቼ በቤታቸው ሰላም እንዲሰማቸው ግድ ይላል። ቆይ ውሃ ምን አድርጋሽ ነው እንደዚህ የምገፈትሪያት? ሰምኛለሽ? እኔ እችልሻለሁ። ልጆቼ ላይ ግን ፊትሽ እንድታጠቁርብኝ አልፈልግም። ኤክስኪውዝ ሚ። ቆይ የምን በጎን ሸጎጥ ማለት ነው? ቆይ አንቺ ማነሽ? እናቴ ልትፈልጊልኝ ነው? ትሄዳጣ አትመልሽ። ቆይ እኔ ሆምለስ ከሆንሽ ደግሞ የውጭ ኑሮ የሆምለስ ኑሮ አይከብድሽ። ቆይ እንደዚህ ቤቱን እያመሹ ከምትኖሪ አቢጌልም በአንቺ ምክንያት እንደዚህ ደረጀ በጭንቀት ላይ ጭንቀት በችግር ላይ ችግር እየተነባበረበት ነው የሚገኘው። እንግዲህ አቢጌል ደረጀ የሰማችው ሚስጥር ነገሩን ለማስተካከል ብዙ ወጣ ወረድ እያለ ባክሽ እያለ ልጁን እየተማጸነ ነገሩን ለማስተካከል የሚችለውን ነገር እያደረገ ባለበት ሰዓት ላይ በጎን ደግሞ እንግዲህ የወይዘሮ ማርታ እህቷ እንግዲህ ከመምጣቷ ከመድረሷ ጎመን መቀንጠሷ አይኗት ነገር ነውና እንግዲህ ከመጣይ ጀምሮ ይውሽቅ ቁልቁል እያለች ቤተሰቡን ለማተራመስ የሚሆነውን የማይሆነውን እያደረገች ነው የምትገኘው። ብዙ ነገሮችን እንግዲህ ለማድረግ የሞከረች ነው። በቃ ቤተሰቡን በቃ ማላ ቤተሰቡን የበጠበጠች ነው የምትገኘው ከላይ እስከ ታች ከህፃን እስከ አዋቂ። እንግዲህ ውሃን አንቺ ጅል አንቺ ከብት አንቺ ምናምን በቃ የማይባል አማርኛ የማይባል የስነ ልቦና አእምሮን የሚነካ በቃ የተለያየ ነገር ነው እየተናገረች የምትገኘው። ከሱ ባሻገር ደግሞ ጋይሶች በጣም የሚደብር አማርኛ በጣም የሚደብር ቃላት ነው የምትናገረው። በዛ ላይ ለሰው ያላት ክብር በቃ ዝቅጥቅጥ ያለ ነው። ደሬም ምናምን በቃ ደረጀ ራሱ ጋይስ እንግዲህ ታላቅ እህት ባል ማለት ታላቅ ወንድም አባት ማለት ነውና አሁን ደረጃ አሁን እሷን በእርግጠኝነት ይወልዳታል። ጀስት በእድሜ ሰምተን ማኑ ከደም አትደረጀ በጣም የተከበረ ትልቅ ሰው ነው። እሱን እንግዲህ በክብር ባለው መልኩ ምናምን ማናገር በፍጹም ነው የማትፈልገው ጋይስ። እንግዲህ ጥብርር በቃ ልፍ ያለ ነገር ነው እየተናገረች ያለችው። በቃ የማይባል ጋይስ እሱን የምትናገርበት መንገድ ሲቀጥል ደግሞ ለሁሉም ሰው ያላት ክብር ደግሞ በቃ ዝቅጥቅጥ ያለ ጋይስ ዝቅጥቅጥ ውርርድ ያለ ነገር ነው። በዚህም እንግዲህ በጣም ነው የተናደደባት ደረጀ። በጣም ነው ሲጀመር የተናደደው፣ በጣም ነው የደበረው። ገና ለተመጣ ነው ሲባል ነው እሱ ያስጠላችሁ። ግን ያው ነገሮችን እንትን ለማለት ምንም አላለም ነበረ። አሁን ግን በቃ ከአእምሮ በላይ ሆኖበታል። በባለፈው ውሃን ስገፈትራት አንቺ ጅል አንቺ ምናምን ብላ ስገፈትራት ነበርና ያን እንግዲህ ከዛ ተነስቶ እንዴት ታያታለሽ? ለምን እንደዚህ ታያታለሽ? እንደዚህ እኮ መባል የለበትም፣ ይሄ በፍጹም መሆን የለበት ነገር ነው ብሎ በመናገሩ እንግዲህ ብዙ ዋጋ ከፍሏል ማለት በቃ ከፍ ዝቅ አድርጋ ነው የተናገረችው። በቃ እንዴ ለምንድነው ማለት ይሄ ነገር መሆን የለበትም፣ እቺ ልጅ በቃ ልጅ ናት፣ ውሃን እንዴት ሊስት ታደርጊያለሽ ብሎ ስለተናገረ ብቻ ነው እንግዲህ ይሄን ነገር እያደረገች የምትገኘው። ያው ቢሆንም ዙሮ ለሁሉም ነገር እንግዲህ መታገስ ዋጋ አለው። ደረጀም እንግዲህ ማስጠንቀቂያ ነገር ነግሯት ነው ሄደው። ያው ማርቲም ደግሞ እንዴ ደሬ ቆይ ለምንድን ነው በህይወት ሰዎችን ስትጠላ ይቻላልም፣ ግን አንተ በቃ አሁን ላይ ለምን ነው በዚህ ልክ ሰው የምትጠላው? ለምንድን ነው እንደዚህ የምታደርገው እያለችው ነው። ግን እሱ አይ እኔ ሰው ጥላቻ አይደለም፣ ቤቴ ሰፊ ነው፣ እንኳን ዘመድ ባዲያ የሚጠለልበት ቤት ነው። ግን ደግሞ በዚህ ልክ እንድትረማመድብኝ ሌላ ነገር እንድትሰራ አልፈቅድላትም ነው ያለው አቶ ደረጀ። ያው ይሄን በዚህ ያለ እንግዲህ ወይዘሮ ማርታም በቃ ተረጋጋ፣ ምንም ቢሆን እህቴ ናት ብለዋለች። እሱም እንግዲህ ታግሶ ችሏል። ሲያት ደግሞ ነው የሚፈራው ምናምን፣ ግን ቢሆንም
አሁን ግን በማይቻለው መጣች። በዛውም በዳጣ በሚሳሳላት በጣም በውድ ልጁ በዳጣ ነው የመጣችበት። ምክንያቱም ዳጣን ደረጀ በጣም ነው የሚወዳት ማለት ከልጆቹ አስበልጦ ባላችሁም ይወዳታል። ለምሳላችሁ ምክንያቱም መጀመሪያ ብዙ ነገሮችን ስላልተካሰች ወይም ደግሞ ያደገችበት መንገድ በጣም ከባድ ስለነበረ እሱን ነገር ለመካስ እሱን ነገር ለማስተካከል የሚችለውን እያደረገ ነው። አሁን ላይ ምንም አይነት እንዲከፋት ሌላ ስሜት ውስጥ እንድትገባ በዛ ላይ ደግሞ የራሷ የሆነ ህመም ሚስጥር ያላት ልጅ ስለሆነች እሱን ነገር ጠንቅቆ ስለሚያውቅ ከዛ አንፃር ነው። ሚስጥሩ ምንድነው? እናቷን ወይዘሮ ሰላምን እንግዲህ እናቴን አስተዋውቅ እያለች ሁሉ ተጨቀጭቀዋለች። ግን እሱ ለመናገር ፈቃደኛ አይደለም። ስለዚህ በዛ አማካኝነት እንግዲህ ዳጣ የውስጧ ጥያቄ አለ። ሲቀጥል ደግሞ እዚህ ጋር አንቺ ጎዳና አይደለሽ እንዴ? የጎዳና በሩ ሁሌም ክፍት ነው። ውጪ ይሄ ቤት አንቺን አይመጥንሽም። ስለዚህ ወጥተሽ ከዚህ ግድም ጥፊ ብላ ነው ስለተናገረቻት፣ በቃ ውጪ ከዚህ ቤት ወደሽ ሳይሆን በግዴታሽ ተወጫታለሽ፣ አስወጣሻለሁ ብላ ነው እንግዲህ ዛተችባትና እሱን ነገር ስላለች በቃ እንደዛ አለችኝ እኮ ብላ ስትነግረው እንግዲህ ደረጀ በጣም ነው የተናደደው፣ በጣም ነው የከፋው፣ በጣም ነው የተሰማው። እንዴት እንደዚህ ትያለሽ ብሎ እንግዲህ እሷን ስሞታ ሊናገር ወይም ደግሞ ለምን ነው እንደዚህ ያስከፋሻት ብሎ ሊናገር ሲሄድ ለማርታ ደግሞ በቃ የሚባል የማይባለውን እየተናገረች ነበረ። ምንድነው እሱ እንግዲህ ዛሂዳ ተናገረቻት። ለምን ነው በቃ ሲንግል ማሙኝ ትላታለች። በቃ ተዳርሽን ፍቺ ማለት ነው። አስባችሁታል? በቃ ለምንድን ነው ያሉሽ ሁለት ልጆች አይደሉ? በቃ ሁለት ልጅ ይዞ መቀመጥ ምን ይከብድሻል? በቃ ሲንግል ማሙኝ ምን አትሽ ነው እንደኔ ዘንጠሽ ነው ምናምን። አሁን እሱ ዘንጣ ነው ይሄ በትዳር ተሸክፈው ሲጀምር ማርታ ምንም አልተዝረከረከችም። እግዚአብሔር ይመስገን ፋፋች ብላ በሰራተኛ በዘበኛ እንኳን እንደዛ አይነት ትዳር በቃ አንዳንድ ሰዎች ጥሩ ህይወት ስትኖሩ ራሱ በቃ የራሳችሁ ቤተሰብ ራሱ እንዴት ኖሩ አይፈቅዱላችሁም። አሁን ቆይ ሲንግል ማሙኝ የማንንም የሱ ልጆች ኢቭን እንደው ራሱ ማለት ነው ብታሳድግ ራሱ ህይወቷ የተስተካከለ ነው፣ ጥሩ ነገር ላይ ነው። ጥፋቱን እንኳን አምኖ እሱ እውነት ሆኖም ከሆነ ለነገሩ ይደረስበታል። ሲቀጥል ማርትዬ ምናልባት እንደ ይሄ ነገር እስኪ ብትጠረጥሪ ጥሩ ነው። ነቃበ የሆነ ሰዓት ላይ ሲነግርሽ እንዳትጎጂ ብሎ እህትን መምከር ኦኬ መጥፎ አይደለም። ግን ደግሞ በዚህ ልክ እንደዚህ ከሌ መሌ በቃ የሚባል የማይባል አማርኛ መሰንዘር ምን ይሉታል? በጣም ነው የሚደብረው። ግን እሷ ግን ከዚህ አልተቆጠበችም። አሁንም እንግዲህ የጮች እየለፈለፈች ነው። ያው እንግዲህ እናታ ወይዘሮ ማርታም ነገሩን እሷም እንግዲህ ተይኝ ባክሽ ትዳርሽን ፍቻ አትበይኝ፣ በቃ ተይኝ ባሌ ለኔ ተይልኝ ብላት ነበረ ባለፈው ጀምራ። ግን ነው አልተውም በጭራሽ። እንግዲህ ተይኝ በቃ ለማንኛውም አንቺ እናቴ ደህና ደሪ ብላ እንግዲህ ተነስታ ልትሄድ ስትል ልብሷን ጎትታ ላይ ያስቀመጠቻት። አስባችሁታል? በቃ እቺ ልጅ እሱ ናት። እንደውም ፊቷ ሁሉ በቃ ውሃና እሷን አይቶ መለየት ምንም በቃ በጣም አንድ ናቸው። እትማማች መሆናቸው በደንብ ይለያል። ስለዚህ እየዋሸሽ ነው። የማንንም ህፃናት ማሳደጊያ ነሽ እንዳንቺ። ለምንድን እንደዚህ የሚሆነው? በቃ የማይባለውን ነው ጋይስ የምትላት የሌለ ነው የምትቀባጥርባትና ያው እንግዲህ እሷ ማርታ ላለመቀበል የምትችለው ነገር እያደረገች ነው። ግን ዞሮ የሆነ ሰዓት ላይ ነገርዩሽን ማርታም ሰምታ ሁኔታውን እንትን ማለቷ አይቀርም ብለን እንፈራለን። ያው እንግዲህ ወይዘሮ ማርታ ይሄን እያወራያለ እንግዲህ ደረጀ መጥቷል። ደረጀ ደግሞ ይሄ ሲመጣ በጣም ከባድ ነው። ነገርዩሽ አሁን እዚህ ጋር ሌላ እየነገረች ያለቻት ነው። ከዛ ዲያጣን አስደብራት እያለቀሰች ነው። ስለዚህ እዚህ ጋር መጥቶ የሚፈጠረው ነገር በጣም ከባድ ነው። ወይዘሮ ማርታም እንግዲህ ደንግጣለች ደረጀ ሲመጣ። ስለዚህ ውሃ እዚህ ጋር ዳጣን እንደዛ አርገሽ ያስለቀሻት ምናምን ማቱ አይቀርም። በቀጣይ አዲስ ቪዲዮ እንገናኝ። ላይክ ሰብስክራይብ አድርጉ። መልካም ጊዜ። እወዳችኋለሁ።